ጤናስጥልን እንደምናምሽታችኋል ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የሰዓቱን ዜናዎች እየቀርብ ያለው መሰለ ገበውት ነኝ። በቅድሚያም አበይት ዜና የሕዝብ ተወካዮች ምክር ቤት ጠቅላይ ሚኒስትር ኃይለማርያም ደሳለኝ በአዲስ መልክ ያደራጁትን ካቢኔ አጸደቀ። ከተዋቀረው 30 ካቢኔ 15ቱ አዲስና ከተለያዩ የትምህርት የምርምርና ሌሎች ተቋማት የተውጣጡ ናቸው። የወጣቶችን ተጠቃሚነትን ለማረጋገጥም መንግስት በልዩ ትኩረት እንደሚሰራም ጠቅላይ ሚኒስትር ኃይለማርያም ደሳለኝ ተናግረዋል። ተመልካቾቻችን የዛሬው ምሽት ዜናዎቻችን በዛሬው የምክር ቤት ውሎ ያተኮሩ ይሆናሉ። በቅድሚያም ካቢኔ ሹመት የሕዝብ ተወካዮች ምክር ቤት ጠቅላይ ሚኒስትር ኃይለማርያም ደሳለኝ በአዲስ መልክ ያደራጁትን ካቢኔ ያጸደቀ። የካቢኔ ሚኒስትሮች ሹመት መሰረት ያደረገው ውጤታማነትን ለሕዝብ ወገንተኝነትንና ቀልጣፋ አገልግሎት መስጠት እንደሆነ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ገልጸዋል። ደረጀ ጥላው የኢፌዴሪ ፕሬዝዳንት ዶክተር ሙላቱ ተሾመ የሕዝብ ተወካዮችና የፌዴሬሽን ምክር ቤቶችን 5ኛ ዓመት 2ኛ ዓመት የሥራ ዘመን በከፈቱበት ወቅት ወደ እድገት ጎዳና የመጣውን የሀገሪቱን ምጣኔ ሀብት ለማስቀጠልና የመንግስትን ስልጣን በአግባቡ ለሕዝብ አገልግሎት የሚውልበትን ስርዓት ለመዘርጋት መንግስት አዲስ የካቢኔ ሚኒስትሮችን በማዋቀር ላይ ትኩረት እንደሚያደርግ መግለጻቸው ይታወሳል። ይህን ተከትሎም ጠቅላይ ሚኒስትር ኃይለማርያም ደሳለኝ በምክር ቤቱ 3ኛ መደበኛ ስብሰባ ላይ 30 የካቢኔ ሚኒስትሮችን ሹመት አቅርበዋል። ከዚህ ቀደም የነበረው የጠቅላይ ሚኒስትሩ አማካሪ ሚኒስትርነት የሹመት ቦታዎች ሙሉ በሙሉ እንዲቀሩ በማድረግ የፖሊሲና ስትራቴጂያዊ እቅዶች አፈጻጸም ግምገማ፣ ክትትልና ድጋፍ ዘርፎች እንዲኖሩም ተደርጓል። በምክትል ጠቅላይ ሚኒስትር ማዕረግ ክላስተር የማስተባበር የሹመት ቦታዎች ሙሉ በሙሉ እንዲቀሩ ተደርጓል። ይህንንም በማድረግም እያንዳንዱ የካቢኔ ሚኒስትር ስራውን በውጤታማነት እንዲያከናውን የሚያደርግ እንቅስቃሴ ተጀምሯል። የፌዴራል መንግስትን በአዲስ መልክ ማዋቀር ያስፈለገው የመንግስትን ስልጣን ለህብረተሰባዊ ለውጥ መሳሪያ አድርጎ በመጠቀም ህዝቡ ለሚያነሳቸው የመልካም አስተዳደርና የልማት ጥያቄዎች ምላሽ ለመስጠት መሆኑንም ገልጸዋል። የካቢኔ ሚኒስትሮች ሹመት ዋና መመዘኛው ህዝባዊ ወገንተኝነት እንዲሆን የተደረገውም ለዚህ ነው ብለዋል ጠቅላይ ሚኒስትር ኃይለማርያም ደሳለኝ። የካቢኔ ሚኒስትሮቹ ዋናው መመዘኛም ውጤታማነትና ለህዝቡ ቅንና ቀልጣፋ አገልግሎት መስጠትን ያተኮረ ሆነው በቀጣይነትም በውጤት የተመዘኑ ማስተካከያዎች የሚደረጉም ይሆናል። በአዲስ መልክ የማቀርባቸው የካቢኔ ሚኒስትሮችም በአብዛኛው የእድገት ደረጃችን የሚጠይቀው ዝንባሌ፣ ዕውቀትና ክህሎት ያላቸው ቀድሞ በሰሩባቸው የከፍተኛ ትምህርትና የምርምር ተቋማት እንዲሁም በሙያቸው በተሰማሩበት መስክ ውጤታማ የነበሩ በመልካም ስነ ምግባራቸው በስራ ትጋትና ታታሪነታቸው የሚታወቁትን በማፈላለግ የተፈጸመ ነው። የምክር ቤቱ አባላት በቀረቡት ተሿሚዎች ላይ ጥያቄዎችንና አስተያየቶችን አቅርበው በጠቅላይ ሚኒስትሩ ምላሽ ተሰጥቷል። እንደ አጋር ክልሎችንም ተዋጽኦ የጠበቀ በመሆኑ አንዳንድ የአጋር ድርጅቶችንም ተዋጽኦ እንደዚሁም የሚያንሰው ነውና ብቃትንና ብሔራዊ ተዋጽኦን ግምት አስገብቶ መቅረብ እንዳለበት ነው ማምነው። በዚህ አግባብም የቀረበ ነው ብዬ በእኔ በኩል እረዳለሁኝ። ከአጋር ድርጅቶችም አኳያ እንደዚሁ በተመሳሳይ መንገድ የተቻለውን ያክል በአመራር ብቃታቸው የተመሰከረላቸው እንዲገቡ ተደርጓል። ከዚህ በፊት ከነበሩትም አሁን ሻል ባለ ደረጃ ለማየት የተሞከረበት ሁኔታ አለ። ስለዚህ ይህም በሂደት የአጋር ድርጅቶች የሚወክሉ አመራሮችን በታዳጊ ደረጃ እያሰለጠንን በየደረጃው አቅማቸውን በማጎልበት የሚፈጸምና ተመሳሳይ መርህ የምንከተልበት መሆኑን ለመግለጽ ነው። መቼም ጊዜ ቢሆን የሀገራችንን ብሔሮች ብሔረሰቦች የሚመስል ነገር ከመስራት አልፈን ሁሉንም ብሔር ብሔረሰቦች በካቢኔ ማምጣት እንደማይቻል ከዚህም በፊት የታወቀ ጉዳይ ነው። ዋናው ጉዳይ እነዚህ የሚመደቡ ከየትኛውም ብሔር የመጡ ይሁኑ እነዚህ አመራሮች ዋና ስራቸው ለመላው የሀገራችን ህዝቦች ቅንና ውጤታማ ቀልጣፋ አገልግሎት መስጠት ነው። ጠቅላይ ሚኒስትሩ ያዋቀሩት አዲሱ የካቢኔ ሚኒስትሮች ሹመት 30 በመቶ ከኦሮሚያ፣ 27 በመቶ ከአማራ፣ 20 በመቶ ከደቡብ ብሔር ብሔረሰቦችና ህዝቦች፣ 13 በመቶ ከትግራይና 3 በመቶ ከታዳጊ ክልሎች የተውጣጣ ነው። የሕዝብ ተወካዮች ምክር ቤት በጠቅላይ ሚኒስትር ኃይለማርያም ደሳለኝ የቀረቡትን የ30 ሚኒስትሮች ሹመት አጽድቋል። ተሿሚዎችም ቃለ መሃላ ፈጽመዋል።
ከዚሁ ጋር በተያያዘ የካቢኔ አባላቱን አደረጃጀትና ዝርዝር ጉዳዮችን በተመለከተ ብሩክ ያሬድ ተከታዩን መረጃ አዘጋጅቷል። እንደምናመሸ ብሩክ። እንደምናመሸ መሰለ። እሺ ዛሬ ያለውን የካቢኔ ሹመት በተመለከተ ያለውን ዝርዝር መረጃ ብትነግረን። እሺ አመሰግናለሁ። እንግዲህ ከአደረጃጀቱ ስንጀምር ነባሩ 30% ድርሻ ይዟል። አዲሶቹ ደግሞ የ70% ድርሻ አላቸው ማለት ነው ካወቃቀር ውስጥ። ከነዚህ ውስጥ ደግሞ ማለትም ከአዲሶቹ ውስጥ ደግሞ በሙያ የሰለጠኑ 43% ድርሻ አላቸው ማለት ነው። ይሄን አደረጃጀት ስናይ እንግዲህ መጀመሪያም መንግስት የህዝብ ጥያቄዎችን በአግባቡ ለመመለስ አደረጃጀቱን እንደሚያስተካክል ይፋ አድርጎ ነበር። ለዚህም ደግሞ ተገቢውን በህዝብ የሚነሱ ጥያቄዎችን ለመመለስ በሚያስችል መልኩ አደረጃጀቱን እንደሚያዋቅር አስቀምጦ ነበር። ስለዚህም በሙያን ብቃታቸው ወይም ደግሞ እስካሁን በተመደቡበት ቦታ ላይ በተሻለ ብቃት ሲያገለግሉ የነበሩትን ባሉበት እንዲቀጥሉ በማድረግ ከዚያ በተጨማሪ ደግሞ አዲስ አደረጃጀቶችን ተከትሏል። እነዚህም በተለያዩ ተቋማት ውስጥ ሆነው ውጤታማ የሆኑ በሚኒስትር ዴኤታነት ማዕረግም ሲሰሩ የነበሩትን እንዲሁም ደግሞ ከዚህ ቦታ ይልቅ እዚህ ቦታ ሆነው ቢመጡ የተሻሉ ናቸው የሚባሉትን ከማቀየር ባለፈም እንደገና ደግሞ ከተለያዩ የምርምርና የከፍተኛ ትምህርት ተቋማትም በዘርፉ ብቃትና የተሻለ ክህሎት ያላቸውንም መምረጥ ችሏል ማለት ነው። ይህንን አደረጃጀት መሰረት በማድረግ ነው እንግዲህ የዛሬ ካቢኔ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለህዝብ ተወካዮች ምክር ቤት አቅርበው ያጸደቁት። ወደ ዝርዝር ጉዳዩ ስናልፍ እንግዲህ ባሉበት የቀጠሉት ሚኒስትሮችን ነው የምናስቀድመው። አቶ ደመቀ መኮንን በምክትል ጠቅላይ ሚኒስትርነት ማዕረግ ቀጥለዋል። እንግዲህ በተለያዩ 4 የሚደርሱ ክላስተሮችም ነበሩ። እነዚህ ክላስተሮች ቀርተው ሌላ የተሻለ አደረጃጀት እንዲኖርም ተደርጓል። አቶ ሲራጅ ፈጌሳ የመከላከያ ሚኒስትር ሆነዋል ማለት ነው። አቶ ካሳ ተክለብርሃን የፌደራል ጉዳዮችና አርብቶ አደር አካባቢ ልማት ሚኒስትር እንዲሁም ዶክተር ደብረጽዮን ገብረ ሚካኤል የመገናኛና ኢንፎርሜሽን ቴክኖሎጂ ሚኒስትር፣ አቶ አህመድ አብተው ደግሞ የኢንዱስትሪ ሚኒስትር ሆነዋል ማለት ነው። እዚሁ ባሉበት ከቀጠሉት ውስጥ እንግዲህ 9 ናቸው። አቶ አብዱልፈታህ አብዱላሂ የሰራተኛና ማህበራዊ ጉዳይ ሚኒስትር፣ ዶክተር ይናገር ደርሴ የብሔራዊ ፕላን ኮሚሽን ኮሚሽነር ናቸው። ይሄ በነገራችን ላይ ፓርላማው የመጀመሪያ ዓመቱን ስራ ሲጀምር ባለፈው ዓመት ማለት ነው እንደ አዲስ ከተዋቀረው ተቋም ውስጥ አንዱ ነው። የሀገሪቱን በተለይ ደግሞ የእድገትና ትራንስፎርሜሽን እቅዶችን ፕላን በማውጣትና በመምራት በመጀመሪያ እድገትና ትራንስፎርሜሽን የተገኙ ተሞክሮችን በሁለተኛው በማስፋትና የበለጠ የህዝብ ተጠቃሚነትን በፖሊሲና በጥናት ለመደገፍ ሲባል የተቋቋመ መስሪያ ቤት ነው። ይሄም በዚህ መልኩ የሚቀጥል ይሆናል ማለት ነው። ቀጥሎ አቶ ጌታቸው አምባዬ የፌደራል ጠቅላይ አቃቢ ህግ ነው። ይሄም እንግዲህ በመሃል ላይ ጠቅላይ ሚኒስትር ኃይለማርያም እንደ አዲስ ካዋቀሯቸው ተቋማት ውስጥ የሚቀመጥ ነው። ምክንያቱም በተለያየ የፍትህን ተደራሽነት ይበልጥ ስኬታማ ለማድረግና የፍትህ ዘርፉን ውጤታማ ለማድረግ ሲባል በተለያዩ ቦታዎች ያሉ አቃቢ ህጎችን ወደ አንድ መስመር ለማምጣት በጸረ ሙስና እንዲሁም ደግሞ በገቢዎችና ጉምሩክ አቃቢ ህግ ተቋማት ስር የነበሩ አቃቢያነ ህጎችን ከፍትህ ሚኒስቴር አቃቢያነ ህጎች ጋር አጠቃሎ የፍትህ ስርዓቱን በአዲስ መልኩ ያደራጀ ሹመት ነው ማለት ነው። አቶ አስመላሽ ወልደስላሴ በህዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር ሆነው ቀጥለዋል። ከዚህ በሚኒስትርነት ማዕረግ ሲሰሩ ቆይተው ነገር ግን አሁን ደግሞ በተሻለ ብቃት ያገለግላሉ ወደ ተባሉበት የሚኒስትር መስሪያ ቤቶች የቀየሩ አሉ። እነዚህ ነው ቀጥሎ የምናየው። ዶክተር ወርቅነህ ገበየሁ የውጭ ጉዳይ ሚኒስትር ነው የሆኑት። ከዚህ በፊት የትራንስፖርት ሚኒስትር ሆነው ነበር ሲያገለግሉ የነበረው። ዶክተር አምባቸው መኮንን የከተማ ልማትና ቤቶች ሚኒስትር ሆነዋል። ከዚህ በፊትም በዚህ ቦታ ላይ በሚኒስትር ዴኤታነት ሲያገለግሉ ነበር። ከዚያ በተጨማሪ ደግሞ አዲስ በተዋቀረው የኮንስትራክሽን ሚኒስትርነትም ውስጥ በሚኒስትርነት ሲያገለግሉ ነበር። ከከተማ ቤቶች ልማት ውስጥ ተገንጥሎ ለአደረጃጀት ሲባል አሁንም ከፍተኛው የኢኮኖሚ መሰረት ኮንስትራክሽን እየሆነ በመምጣቱ ይህንን ዘርፍ ለማስቀጠል ሲባል የተቋቋመ ሚኒስትር መስሪያ ቤትን ሲመሩ ነበር። አሁን ኢንጂነር አይሻ መሐመድ ከባህልና ቱሪዝም ሚኒስትር መጥተው ይህንን ተቋም እንዲመሩ ተደርጓል። አቶ ሞቱማ መቃሳ የውሃና መስኖ ኢነርጂ ሚኒስትር ነበሩ። አሁን የማዕድንና የነዳጅ ተፈጥሮ ጋዝ ሚኒስትር ሆነዋል ማለት ነው። ዶክተር ሽፈራው ተክለማርያም የትምህርት ሚኒስትር ሆነዋል። የአካባቢና ደን ጥበቃ ሚኒስትር ነበሩ። ወይዘሮ ደሚቱ አምቢሳም የመንግስት ልማት ድርጅቶች ሚኒስትር ነበሩ። አሁን ወደ ሴቶችና ህፃናት ጉዳዮች ሚኒስትር መጥተዋል። አዲስ የተሾሙ ደግሞ አሉ። ቀደም ሲል ስገልጽልህ እንደነበረው በተለያዩ ተቋማት ውስጥ በሚኒስትር ዴኤታነት ሲያገለግሉ የተሻለ ብቃትና አፈጻጸም የነበራቸው አሁን ደግሞ በሙሉ ሚኒስትርነት ማዕረግ ቢመጡ ሚኒስትር ቢሆኑ የተሻሉ ስራዎች ይሰራሉ በሚል አዲስ የተሾሙ አሉ። እነሱን ነው ቀጥዬ የማያቸው። ዶክተር አብርሃም ተከስተ እንግዲህ በፕላን ኮሚሽን ምክትል ኮሚሽነርነት እንዲሁም ደግሞ ለረጅም ጊዜ በገንዘብና ኢኮኖሚ ልማት ትብብር ሚኒስቴር ዴኤታነትም አገልግለዋል። አሁን የገንዘብና ኢኮኖሚ ትብብር
ሚኒስትርነትን ይዘዋል። አቶ አህመድ ሺዴ የትራንስፖርት ሚኒስትር ሆነዋል። እንግዲህ በሚኒስትር ዴኤታነት ማዕረግ በሚኒስትር ዴኤታ ቦታ የገንዘብና ኢኮኖሚ ትብብር ሚኒስትር ሆነው ሲሰሩ እናውቃቸዋለን። በተለይ ሀገሪቱ ከተለያዩ ተቋማት ጋር የምትፈራረማቸውን የብድር ፕሮሰሶች በማስጨረስና እነዚህ የብድር ስርዓቶች ደግሞ በአግባቡ ስራ ላይ እንዲውሉና ሀገሪቱ ጥሩ የብድር አፈጻጸም እንዲኖራት ወይም የፕሮግራሞቿን በአግባቡ በመተግበር ውጤታማ እንድትሆን በማድረግ ረገድ ትልቅ ስራ ይሰሩ ናቸው። አሁን ደግሞ በትራንስፖርት ሚኒስትርነት ተሹመዋል። አቶ ታገሰ ጫፎ የፐብሊክ ሰርቪስና የሰው ሀብት ልማት ሚኒስትር ሆነዋል። አቶ ርስቱ ይርዳው የወጣቶችና ስፖርት ሚኒስትር ሆነው ተሹመዋል። አቶ ከበደ ጫኔ የገቢዎችና ጉምሩክ ባለስልጣን ሚኒስትር ሆነዋል። ከዚህ በፊትም የንግድ ሚኒስትር ሆነው አገልግለው ነበር። በቀጣይነት የምናያቸው ከትምህርትና ምርምር ተቋማት ተመርጠው የተሾሙትን ነው። ከትምህርትና ምርምር ማዕከላት የመጡት ስናይ ብዙዎቹ ከተመደቡበት አሁን ለሹመትነት ከታጩበትና ከተሾሙበት ጋር ቀጥተኛ የሚባል ግንኙነት ያላቸው በዓለም አቀፍ መድረኮች እንዲሁም በሚታወቁ ጆርናሎች ላይ ትልልቅ የሚባሉ ጽሁፎችን ያወጡና ከ20 እስከ 30 አንዳንዶቹም 60 የሚደርስ የጥናታዊ ጽሁፎች ያወጡ ናቸው። እነዚህ ናቸው እንግዲህ ከትምህርትና ከምርምር ማዕከላት ተመርጠው ሀገሪቱን በማስተዳደር ከህዝቡ የሚነሱ ጥያቄዎችን በአግባቡ ለመመለስ የአመራር ስርዓቱን በአግባቡ ለማስተካከል አቅም ይሆናሉ በሚል የመጡ ናቸው። ዶክተር ኢያሱ አብርሃ የእርሻና ተፈጥሮ ሀብት ሚኒስትር ናቸው። እኚህ ሰው ሁለተኛ ዲግሪያቸውንም ሆነ የመጀመሪያ ዲግሪያቸውን በአግሮኖሚ እየሰሩ ናቸው። እንዲሁም ደግሞ ዶክትሬታቸውን በእጽዋት ሳይንስ ከፕራግ ዩኒቨርሲቲ ሰርተዋል። ሁለቱን የመጀመሪያና ሁለተኛ ዲግሪያቸውን ደግሞ የሰሩት ከሩሲያ ዩኒቨርሲቲ ነው። ዶክተር በቀለ ጉላዶ የንግድ ሚኒስትር ሆነው ተሹመዋል። ዶክተር በቀለንም ስናይ እንዲሁ የመጀመሪያ የማኔጅመንት ዲግሪያቸውን የመጀመሪያ ዲግሪያቸው ማኔጅመንት ነው። ሁለተኛ ዲግሪያቸው በቢዝነስ ሳይንስ ነው። እንዲሁም ደግሞ በስትራቴጂክ ማኔጅመንትም የዶክትሬት ዲግሪያቸውን አግኝተዋል ማለት ነው። ለዘርፉ በጣም ቅርብ የሆኑና በተለይ ከንግድ ጋር በተያያዙ ሊመጡ የሚገባቸውን ዩኒፎርሞች በተሻለ ፍጥነት ይመራሉ በሚል የተሾሙ ናቸው። ቀጥሎ የምናየው ፕሮፌሰር ፍቃዱ በየነን ነው። ፕሮፌሰር ፍቃዱ በየነ የእንስሳትና የዓሳ ሀብት ልማት ሚኒስትር ሆነው ነው የተሾሙት። እንግዲህ እኚህን ሰው በተለያዩ ተቋማትን በመምራት እናውቃቸዋለን። የወለጋ ዩኒቨርሲቲ ፕሬዝዳንት ነበሩ። አሁን ደግሞ በቅርቡ የፐብሊክ ሰርቪስ የኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ አመራር ወይም ደግሞ ፕሬዝዳንት ሆነው አገልግለዋል። በትምህርት ዝግጅታቸውም ከጉዳዩ ጋር በጣም የቀረበ አቅም ያላቸው ናቸውና ከዚህ ጋር በተያያዘ ነው የተሾሙት። ዶክተር ኢንጂነር ስለሺ በቀለን ስንመለከት ደግሞ ዶክተር ኢንጂነር ስለሺ በቀለ በዚህ ዘርፍ በጣም የተሻሉ ስራዎችን የሰሩ ምሁር ናቸው። በተለይ ደግሞ በጥናትና ምርምር ስራዎች ውስጥ በኢንጂነሪንግ ዘርፍ በሃይድሮሊክ ኢንጂነሪንግ ዘርፍ ሶስቱንም ትምህርቶቻቸውን ማለት የመጀመሪያ ሁለተኛ ዲግሪ እንዲሁም ማስተርስ ዲግሪያቸውን በዚህ ዘርፍ ከማግኘታቸው በተጨማሪ ኢትዮጵያ ከውሃ ተፋሰሶቿን ወይም የተፈጥሮ ሀብቷን በአግባቡ ለመጠቀም በምታደርገው ጥረት ውስጥ በዓለም አቀፍ ድርድሮች ውስጥ ኢትዮጵያን በመወከል የተለያዩ ድርጅቶችን በባለሙያነት ሲመሩ ነበር። እንዲሁም 60 የሚደርሱ ጥናቶችንም በዚህ ዘርፍ አቅርበዋል ማለት ነው። ዶክተር ገመዶ ዳሌም በአካባቢና ደን ልማት ሚኒስትርነት የተሾሙትም ተመሳሳይ የሆነ ከ20 በላይ ጥናታዊ ጽሁፎችን ያቀረቡና በዘርፉ የተሻለ ልምድ ያላቸው ናቸው እነዚህ ባለሙያዎች ማለት ነው። ዶክተር ይፍሩ ብርሃንም የጤና ጥበቃ ፕሮፌሰር ይፍሩ ብርሃንም የጤና ጥበቃ ሚኒስትር ሆነው የተሾሙት በጋይኖኮሎጂ ወይም ደግሞ በማህፀን ስፔሻሊስትነት እስከ ትልቅ ደረጃ ወይም እስከ ፕሮፌሰርነት እየደረሱ ናቸው። ዶክተር ሂሩት ወልደማርያም በስነ ልሳን ዘርፍ ውጤታማ ከሆኑ የአዲስ አበባ ዩኒቨርሲቲ ምሁራን ውስጥ የሚካተቱ ናቸው። እንግዲህ አሁን የባህልና ቱሪዝም ሚኒስትርን የመምራት ስልጣን ተሰጥቷቸዋል። ዶክተር ነገሪ ሌንጮ ደግሞ በኮሙኒኬሽን ዘርፍ ከመጀመሪያ ዲግሪ አንስቶ ሁለተኛ ዲግሪ እንዲሁም የዶክትሬት ዲግሪያቸውን በዚህ ዘርፍ የሰሩ ናቸው። ስለዚህ ውጤታማ የሆኑ አመዳደቦችን በየዘርፉ ተደርጓል ማለት እንችላለን። በተለይ ይሄ ለመጀመሪያ ጊዜ ነው በተለይ ባለሙያውን ያካተተ የካቢኔ አወቃቀር ያለውና በባህሪው ለየት ያለ አወቃቀር ነውና ምንድነው አንድምታው? አው እንግዲህ ሌሎቹን ሚኒስትሮችም የየራሳቸው የሆነ የእውቀት እና የክህሎት ደረጃ አላቸው። ለዚህ ነው እኔም ለየት አድርጌ እነዚህኞቹ ላይ ተጨማሪ ማብራሪያ መስጠት ያስፈልገው። ምን ያህል ለትምህርት ዝግጅትና ለሙያው ቅርበት ያላቸው ሰዎች ቢመጡ በአመራር ስራ ላይ ውጤታማ ለውጦችን ማምጣት ይቻላል ብሎ መንግስት እንዳመነና የህዝብን ጥያቄ ለመመለስ ምን ያህል ዝግጅት እንዳለው ለማሳየት ሲባል ነው እነዚህን ነገሮች የበለጠ ያብራራ ነው። ስለዚህ እነዚህ ብቻቸውን ግብ አይደሉም። ምክንያቱም በተሐድሶ ሂደት ውስጥ ከተገለጹ ወይም በጥልቅ ተሐድሶ በማድረግ ሂደት ውስጥ ከተቀመጡ መርሆች አንዱ አመራርነት እንዲሁ
በካቢኔ አባልነት የሚመጣ ሳይሆን ወይም ደግሞ በድርጅቶች አባልነት ብቻ የሚመጣ ሳይሆን በእውቀትና በክህሎት ላይ መሰረታል የሚለው አንዱ በተሐድሶስ ነጥሮ ከወጡ ጉዳዮች አንዱ ነበርና ይሄ ማሳያ የሚሆነው እንግዲህ 43% የሚሆኑት ከአዲስ ተሿሚዎች ውስጥ በዚህ ዘርፍ የሰለጠኑና የተሻለ ብቃት ያላቸው ለጉዳዩ ደግሞ በጣም ቅርበት ያላቸው እንዲሆኑ ተደርጓል። ይሄ አንዱ ማሳያ ምንድነው የማስፈጸም አቅምን ለማሳደግ አንድ መሰረት ነው። በነገራችን ላይ እንግዲህ ሚኒስትሮች ሁሉን ነገር ይሰራሉ ማለት አይደለም። ነገር ግን ለጉዳዩ ቅርበት ያላቸው በመሆናቸው የተሻለ አደረጃጀት ሰጥተው የተሻሉ ስራዎች እንዲሰሩ ይደረጋል። ጠቅላይ ሚኒስትር ኃይለማርያም ደሳለኝም ሲሉት እንደነበረው ግን የህብረተሰብ ተሳትፎ ወሳኝነት አለው። በየደረጃ ያሉ አመራሮች ራሳቸውን ለመቀየር ዝግጁ መሆን አለባቸው። ልክ በፌደራል እንደተሰራው ሁሉ ደግሞ በክልሎች አዲስ ማሻሻያዎች የሚሰሩ ስለሚሆን በክልሎቹም ያሉ አደረጃጀቶች ሲቀየሩና በየአካባቢው ያለው ማህበረሰብም ለከልማቱ ወይም ከነዚህ ከሚመደቡት አዲስ አመራሮች ጋር በቅርበት ለመስራት ራሱን ዝግጁ ሲያደርግ በሀገሪቱ የሚነሱ የመልካም አስተዳደር ጥያቄዎች ምላሽ ያገኛሉ። ብዙዎቹ ከማኔጅመንት ወይም ከአስተዳደር ጋር በተያያዙ የሚነሱ ስለሆኑ እነዚህ በደሞ ምሁራኑ መምጣታቸው በተሻለ ብቃት ጉዳዩንም ስለሚያውቁት በተሻለ ጥራት ይመሩታል ተብሎ ነው የሚጠበቀው። የህዝብ ተሳትፎ ግን ወሳኝነት አለው ብለን ነው እኛ የምናስበው። እንደ ኢቢሲም የህዝብ ተሳትፎ ምን ያህል ደረጃ ይኖረዋል፣ ህዝቡስ በዚህ ጉዳይ ላይ ምን ይላል የሚሉትን ደግሞ በተከታታይ ዘገባዎቻችን በስፋት እንሄድበታለን። አመሰግናለሁ ብሩክ ለሰጠህ መረጃ። እኔም አመሰግናለሁ። ተመልካቾቻችን ዜናዎቻችን ይቀጥላሉ። በተያያዘ ዜና ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለ4 የስራ ኃላፊዎች በሚኒስትር ደረጃ ሹመት ሰጥተዋል። አቶ ሽፈራው ሽጉጤ በጠቅላይ ሚኒስትር ጽህፈት ቤት የዲሞክራሲ ስርዓት ግንባታ ጉዳዮች ማስተባበሪያ ማዕከል ዋና አስተባባሪ፣ አቶ አብዱልአዚዝ መሐመድ በጠቅላይ ሚኒስትር ጽህፈት ቤት የዲሞክራሲ ስርዓት ግንባታ ጉዳዮች ማስተባበሪያ ማዕከል የፖለቲካ ፓርቲዎችና ሲቪክ ማህበራት ጉዳዮች አስተባባሪ፣ አቶ ተፈራ ደርበው በጠቅላይ ሚኒስትር ጽህፈት ቤት የዲሞክራሲ ስርዓት ግንባታ ጉዳዮች ማስተባበሪያ ማዕከል የገጠር ዘርፍ አስተባባሪ፣ ወይዘሮ ፈትለወርቅ ገብረ እግዚአብሔር በጠቅላይ ሚኒስትር ጽህፈት ቤት የዲሞክራሲ ስርዓት ግንባታ ጉዳዮች ማስተባበሪያ ማዕከል የከተማ ዘርፍ አስተባባሪ ሆነው ተሹመዋል። በሚኒስትር ደረጃ ሹመትም ተሰጥቷቸዋል። የጠቅላይ ሚኒስትር ጽህፈት ቤት እንዳስታወቀው ከዚህ ጋር በተያያዘ ህብረተሰቡ ለሚያነሳቸው የመልካም አስተዳደር ጥያቄዎች ፈጣን ምላሽ ለመስጠት የሚያስችል የተሃድሶ ሂደት እየተካሄደ መሆኑን ጠቅላይ ሚኒስትር ኃይለማርያም ደሳለኝ ዛሬ ተናግረዋል። ጠቅላይ ሚኒስትሩ በተወካዮች ምክር ቤት በተያያዘው ዓመት ትኩረት ከሚደረግባቸው አቅጣጫዎች አንዱ የምርጫ ህጉን ማሻሻል ተጠቃሽ ነው ብለዋል። የዲሞክራሲ ስርዓት ግንባታውን ይበልጥ ለማጎልበት ከምርጫ ህግ ጋር ተያይዞ ህገ መንግስቱን እስከ ማሻሻል ይደረሳል የሚለውንም አንስተዋል ጠቅላይ ሚኒስትሩ። ሪፖርተራችን ጥላሁን ካሳ በዚህ ጉዳይ ያጠናቀሩ ዘገባ አለ። እቺን ከተማ እያስተዳደሩ ያሉ ሰዎች ግድ አይሰጣቸውም። እኛ የምንናገረው ነገር ለነሱ ዘፈን ነው። ስራ ይሰራል። አዎ አሁንም የሚሰራውን ነገር እንደተካ አልደብቅም እናገራለሁ። ግን መብት የለም። በቃ ብር ከፋይ ሳይሆን ብር ተቀባይ ተደርገን ነው የምትታየው። ትገፋለ። እነዚህን ላብነት አነሳን እንጂ ህብረተሰቡ በተደጋጋሚ በርካታ የመልካም አስተዳደር ጥያቄዎችን በማቅረብ ላይ ነው የሚገኘው። በቅርቡ በሀገር አቀፍ ደረጃ ተግባራዊ መደረግ የጀመረው የመልካም አስተዳደር ችግሮችን የመፍታት ሂደት ለውጥ እየታየበት ቢሆንም ህብረተሰቡ በሚፈልገው ሁኔታ እርካታ እየተገኘበት ያለ መሆኑ ነው የሚነገረው። ህዝቡ እየጠየቀ ያለው ጥያቄ ትክክለኛና በአጭር ጊዜ ውስጥ ሊያረጋጋው የሚችል መልስ ወይም ዘላቂ ምላሽ መስጠት ይቻል እንደሆነ ማብራሪያ ቢሰጥበት። ጠቅላይ ሚኒስትር ኃይለማርያም ደሳለኝ እንደገለጹት አብዛኛው ህዝብ የሚያነሳቸው የመልካም አስተዳደር ጥያቄዎች ያልተወሳሰቡ ነገር ግን በፍጥነት ምላሽ ያላገኙ መሆኑን አንስተዋል። የቅንነት መጓደልን በምክንያትነት በመጥቀስ ይሄን አገልግሎት በቅንነት በታማኝነት መስጠት ከተቻለ አገልግሎቷን ለመስጠት ጉቦ የማይጠየቅ ከሆነ አገልግሎቷን ለመስጠት የማመላለስ ሁኔታ የሌለ ከሆነ እጅግ አብዛኛው ህዝቡ ከኛ የሚፈልገው አገልግሎት በአጭር ጊዜ ውስጥ ሊመጣ የሚችል እየተካሄደ የሚገኘው ጥልቅ ተሃድሶ የመልካም አስተዳደር ችግሮችን ለመፍታት የጎላ ሚና ይጫወታል ብለዋል ጠቅላይ ሚኒስትር ኃይለማርያም። የጥልቀት ተሃድሷችን ህብረተሰባዊ ተሃድሶም ጭምር የሚለኩስ የህዝብ እንቅስቃሴ የሚፈጥር ከዚህም ተነስቶ በህብረተሰቡ መካከል የምንገኝ ሰዎች በሙሉ ቅንና ውጤታማ የሆነ አገልግሎት ለህዝቡ ማበርከት የምንችልበትን ውጤት ያስገኛል ብለን እናምናለን። ከዚህ ጎን ለጎን የሀገሪቱን የፖለቲካ ምህዳር ማስፋትም ሌላኛው በአመቱ የተሻለ ለውጥ ይገኝበታል ተብሎ የተለየ ጉዳይ ነው። እስካሁን የምርጫ ህጉ ከዲሞክራሲ መርሆ አንጻር ችግር አለበት ማለት ይቻላል። ይህ ለውጥ ለማድረግ ያስፈለገበት ዋነኛ ምክንያት ምንድነው? የኢህአዴግ እጩ 51% ቢያገኝ ሌላው ተከታይ ያለው 49% እንኳን ቢያገኝ መቀመጫ አያገኝም።
ነገር ግን 49 በመቶ የመረጡ ህዝቦች አሉ። የነዚህ ህዝቦች ድምጽ የሚደመጥበትን ሁኔታ ለማመቻቸት ይሄ በሁሉም አካባቢዎች በተመሳሳይ በመፈጸሙ ምክንያት ኢህአዴግ እዚህ ምክር ቤት ውስጥ እጅግ አብላጫውን ድምጽ ይዞ አውራ ፓርቲ ሆኖ ያለበት ሁኔታ አለ። ይሄ በአገራችን የተከሰተውን ሁኔታ መሰረት አድርገን ህገ መንግስቱ ሲቀረጽ ከነበረበት የምርጫ ዲሞክራሲያዊ ስርዓት ግንባታ አኳያ ያስቀመጥነው ዲሞክራሲያዊም ትክክልም ቢሆን አሁን በሂደት ያጋጠመን ሁኔታ በመናይበት ጊዜ ሌላኛው የዲሞክራሲ የምርጫ ስርዓት ተብሎ የሚወሰደው ተመጣጣኝ ውክልናን የተወሰነ ደረጃ ብናዳቅል ከነዚህ ድምጾች ውስጥ ተወክለው መተው በተወካዮች ምክር ቤት ውስጥ ድምጻቸውን ለማሰማት ይቻላል የሚል እምነት ተይዞ ከ2003 ምርጫ ጀምሮ ጥናቶች ሲካሄዱ ነበር። የሚመለከታቸው ባለድርሻ አካላት እንዲካተቱበት ተደርጎ ማሻሻያው በተያያዙ ዓመት ወደ ተግባር ተሸጋግሮ ለዲሞክራሲው እድገት በትኩረት ይሰራል ብሏል ጠቅላይ ሚኒስትር ኃይለማርያም ደሳለኝ። ከዚሁ ከምክር ቤት ውሎ ሳንወጣ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ዛሬ በወጣቶች ተጠቃሚነት ላይም ንግግር አድርገው ነበረ። በተለይ መንግስት በሚያከናውናቸው ልማት ስራዎች ለወጣቶች ተጠቃሚነት በዋናነት እንደሚሰራ ነው ያስታወቁት። ጠቅላይ ሚኒስትር ኃይለማርያም ደሳለኝ አዲስ በሚዘጋጀው የወጣቶች የልማት ፓኬጅ ወጣቶች የመሪነት ሚና እንደሚጫወቱ ለሕዝብ ተወካዮች ምክር ቤት አስረድተዋል። በመንግስት የተበጀተው 10 ቢሊዮን ተንቀሳቃሽ በጀትም ከሌሎች መደበኛ የወጣቶች የፋይናንስ ድጋፎችን በተጨማሪ የሚውል እንደሆነ ነው የተናገሩት። ታምራዬ ወንድማገኝ በዚህ ጉዳይ ላይ ተጨማሪ ዘገባ አለው። ከ10 ሰዎች 7ቱ ወጣቶች በሆኑባት ኢትዮጵያ በሀገሪቱ ሁለንተናዊ እንቅስቃሴዎች የወጣቶች ተሳትፎ የሚጠበቅበት ደረጃ ላይ አልደረሰም። የስካሁኑ ጥረቶችም የሚፈለገውን ውጤት አላስገኙም ብሏል የሕዝብ ተወካዮች ምክር ቤት። ጠቅላይ ሚኒስትር ኃይለማርያም ደሳለኝ መንግስት ከሚሰራቸው ጉዳዮች ሁሉ የወጣቶች ጉዳይ ቀዳሚ ትኩረት ይሰጠዋል ብለዋል። የስራዎች ሁሉ ዋናው አስኳል የወጣቶቹን ኢኮኖሚያዊ ተጠቃሚነት ማሳደጉ ለፖለቲካ ተጠቃሚነቱም ለማህበራዊ ተጠቃሚነቱም ወሳኝ ስለሚሆን ከዚህ አኳያ ትኩረት በማድረግ መስራት እንዳለብን ተቀምጧል። ስለዚህ የፌደራል መንግስትም የክልል መንግስታትም በዚህ ጉዳይ ላይ አጽንኦት ሰጥተን የምንሰራ ይሆናል ማለት ነው። በወጣቶች ተሳታፊነት ትልቅ ችግር የሆነው የገንዘብ ምንጮችና አጠቃቀሙ ከምክር ቤቱ ተነስቷል። አሁን ካለው የወጣቶቹ ፍላጎት ስፋት አኳያ እነዚህ ከዚህ ቀደም የሚንቀሳቀሱ ሀብቶች በቂ ስላይደሉ የፌደራል መንግስት 10 ቢሊዮን የባጀት በመመደብ የወጣቶች ተንቀሳቃሽ ፋንድ እንዲቋቋም አድርጓል። ይሄ ፋንድ እንዲቋቋም አስቀድሞ በወጣቶች ፓኬጅ ውስጥ የተገለጸ ጉዳይ ነው። ነገር ግን ፓኬጁን ፋንዱን በማቋቋም ዘግይተን ስለቆየን ፈጥነን ፋንዱን በማቋቋም የወጣቶችን ችግር መቅረፍ መጀመር አለብን ተብሎ የተቀመጠ ነው። ከዚህ ባሻገር ግን አዲስ በሚዘጋጀው የወጣቶች የልማት ፓኬጅ የወጣቶች ሚና ከተሳታፊነት ባለፈ ወደ መሪነት ያድጋል ብለዋል ጠቅላይ ሚኒስትሩ። የት አድርገን መስራት ያለብን ይሄን የምንቀርጾን ፓኬጅ ወጣቶቹ ራሳቸው ባለቤት እንዲሆኑ ማድረግ ያስፈልገናል። ጠቅላይ ሚኒስትሩ የሴቶችን ተሳትፎ ለማሳደግም በገጠር ግብርና በከተማ ደግሞ በድህነት ቅነሳ መርሃ ግብሮች ለሴቶች ቅድሚያ ይሰጣል ብለዋል። ግብርናን ማዘመን፣ ግብርናን ኤክስቴንሽን ማስፋት፣ የሚመለከታቸው አካላትን የማስፋት ሲባል በገጠር ያለችውን ሴት ከ50 በመቶና ከዛ በላይ የሆነችውን ሴት የሚያካትት ተደርጎ ነው የሚወሰደው። በከተሞችም እንደዚሁ ከምግብ ዋስትናም አዲስ የቀረጽነው የከተሞች የምግብ ዋስትና ፕሮግራም አለ። ስለዚህ በከተሞች ድህነት ቅነሳና የምግብ ዋስትና ፕሮግራማችንም ውስጥ ሴቶች ከ70 በመቶ በላይ መሳተፍ አለባቸው ብለን ይዘናል። በሀገሪቱ የመገናኛ ብዙሃን አቅም እንዲሻሻል መንግስት በትኩረት እሰራለሁም ብሏል። በሚዲያ ዘርፍ የምናደርገው ሪፎርም የሚዲያውን አቅም ግንባታ የማጠናከር ከዚህ አኳያ የሀገራችን የኮሙኒኬሽን ስትራቴጂ የመቅረጽ ይህን ስትራቴጂ ተግባራዊ የማድረግ ጉዳይ ትልቅ አጽንኦት ተሰጥቷል። ሙያዊ እና ከሙያ ጋር የተያያዙ ነገሮችንም ማስተካከል የወጣት ጋዜጠኞቻችን እና ሌሎች በሚዲያ ዙሪያ በኮሙኒኬሽን ዙሪያ የሚሳተፉ አካላትን አቅም የማጎልበት ጉዳይ ትልቅ ትኩረት ተሰጥቶታል። ሌላው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ያብራሩት ጉዳይ ግብርናን የማዘመን ጉዳይ ነው። በዚህ ዓመት በተለይ የግብርናውን ክፍለ ኢኮኖሚ ይበልጥ በማዘመን ለመዋቅራዊ ሽግግሩ አብይ ሚና እንዲጫወት ለማድረግ እንደሚሰራ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ተናግረዋል። ባለፈው ዓመት በኤልኒኖ ምክንያት ዝቅተኛ እድገት የተመዘገበበትን ዘርፍ
በመስኖና እንስሳት እርባታ መስኮች ላይ በማተኮር የማካሻ ስራም ይሰራበታል ብለዋል ጠቅላይ ሚኒስትሩ። አበባዩ ባለፈው ዓመት በሀገሪቱ ኤልኒኖን ተከትሎ የመጣው የአየር ንብረት ለውጥ በተለይ የግብርናው ክፍለ ኢኮኖሚ ላይ ከፍተኛ ተጽዕኖ አሳድሯል። በዚህም በዘርፉ የ2.9 በመቶ እድገት ብቻ እንዲመዘገብ ምክንያት ሆኗል። በዚህ ዓመት ግን በመኸር ከጣለው ዝናብና ከቀረበው አቅርቦት ጋር ተዳምሮ ለሀገሪቱ ኢኮኖሚ ግብርናው ትልቅ ሚና እንዲጫወት የሚያስችል ምርት ይጠበቃል ብለዋል የኢፌዴሪ ጠቅላይ ሚኒስትር በሕዝብ ተወካዮች ምክር ቤት 3ኛ መደበኛ ጉባኤ ላይ ባደረጉት ንግግርም ባለፈው ዓመት ያጋጠመንን ድርቅ በማካካስና ከዛም አልፎ መደበኛውን እድገት በማምጣት የዘንድሮ የግብርና ምርታችን ከወትሮ ከምናውቀው በላይ እንደሚሆን ይጠበቃል። ከ8 እስከ 8.5 በመቶ ባለው የኢኮኖሚ እድገት ግብርና 2.9 በመቶ አድጎ ባለበት ነው ይሄን እድገት ያረጋግጥ ነው። ስለዚህ ግብርና አሁን ይሄንን አካክሶ በሚቀጥለው ያለው ድርሻውን ደግሞ ተጠቅሞ በጣም ከፍተኛ እድገት እንደሚኖር ይጠበቃል። ከኢንዱስትሪው የንግድና አገልግሎት ዘርፎች ከሚጠበቀው እድገት ጎን ለጎን ለግብርናው ልዩ ትኩረት በመስጠትና ዘርፉን በማዘመን ለአግሮ ፕሮሰሲንግ መስኩ ግብዓት እንዲሆን ይሰራልን ብለዋል። መስኩ የምጣኔ ሀብቱ መሪ ተዋናይ መሆኑን እንደሚቀጥል በመጠቆም የመጀመሪያውና ትልቁ ስራችን በግብርና ውጤታማነታችንን ማስቀጠል ነው። በተለይ የመስኖ ግብርናን የማስፋፋት እንደዚሁም ደግሞ ግብርና ውጤታማ እንዲሆን የሜካናይዜሽን ስራዎች ወደ ዘመናዊ የአመራረት ዘይቤ የመግባት ጉዳይ ትልቅ አጽንኦት ሊሰጠው የሚገባ ጉዳይ ነው። ይሄ በሚሆንበት ጊዜ በተለይ ደግሞ ጉልበትን በሰፊው የሚጠቀሙ የማኑፋክቸሪንግ ኢንዱስትሪ፣ የአግሮ ፕሮሰሲንግ ኢንዱስትሪዎችን በስፋት ማምጣት ይቻላል። ግብርናው በየጊዜው ተለዋጭ ለሆነው የአየር ንብረት ለውጥ የማይበገር እንዲሆን ለማስቻል ዋና መስኖ ላይ መሰረት እንዲያደርግ የተጀመረው ተግባር ተጠናክሮ ይቀጥላልን ብለዋል። የእንስሳት ሀብቱ ላይ በትኩረት የመስራት እንደ ቤንሻንጉልና የኢትዮጵያ ሶማሌ ክልል ባሉ ክልሎች ውሃን መሰረት አድርገው የተከናወኑ ተሞክሮችን የማስፋት ስራም ይጠናከራል ብለዋል። በተለይም ውሃን ማዕከል አድርጎ የሚሰራው የእንስሳት እርባታ ስራ እና የእንስሳትን እርባታ የማዘመን ስራ አሁንም ተጠናክሮ ይቀጥላል እና አትክልትና ፍራፍሬ ላይ በማተኮር አርብቶ አደሩ የበለጠ ተጠቃሚ እንዲሆን ማድረግ ይቻላል። በዚህም ላይ ጥሩ ተሞክሮች አሉን። እነዚህን ማስፋት የሚገባን ይሆናል። ጠቅላይ ሚኒስትሩ እሴትን በሚጨምሩ የግብርና ውጤቶች በቅባት እህሎችና የአርሶ አደሩ ምርታማነት በሚያሳድጉ ሰብሎች ላይ ልዩ ትኩረት እንደሚሰጥም ጠቁመዋል። በመጨረሻም ከምክር ቤቱ ስብሰባ በኋላ የሕዝብ ተወካዮች ምክር ቤት አባላትን ሪፖርተራችን ተስፎ ወልደ ገብርኤል አስተያየት አሰባስቦ ነበር፣ አነጋግሯቸዋል። አባላቱ እንዳሉት በጠቅላይ ሚኒስትር ኃይለማርያም ደሳለኝ ለሕዝብ ተወካዮች ምክር ቤት ቀርበው የጸደቀው የአስፈጻሚ አካላት ሹመት ተሿሚዎቹ ሕዝቡ እየጠየቀ ላለው የመልካም አስተዳደርና የልማት ፍላጎት የሚያስችል አቅም አላቸው ነው ያሉት። በተጨማሪም ፕሬዚደንት ዶክተር ሙላቱ ተሾመ ለሕዝብ ተወካዮችና ለፌዴሬሽን ምክር ቤት የጋራ መደበኛ ስብሰባ ያደረጉትን የመክፈቻ ንግግር የቀረበው የመንግስት አቋምም እንደሚደግፉት ነው የምክር ቤቱ አባላት የተናገሩት። አስተያየታቸውን ተካትለን እንመለስ። እነዚህ ሰዎች በከፍተኛ ፍላጎትና ህዝብን የማገልገል እምነት የመጡ ናቸው። ስለዚህም ብቃት አላቸው፣ እውቀቱ አላቸው፣ ልምዱ አላቸው፣ ስነ ምግባሩ አላቸው። እነዚህም በሙሉ ተጣምሮ እንደ ቲም ካቢኔው መንግስት ለህዝቡ ለመስጠት የፈለገውን አገልግሎትና ህዝቡ እየጠየቀ ያለውን የመልካም አስተዳደር ይሁን የልማት ፍላጎት በተሟላ መንገድ ለማሳካት የሚያስችል አደረጃጀት ተፈጥሯል የሚል ግምት አለ። የህዝቡን ጥያቄ ለመመለስ ብዙ ጥልቀት ሄዶ ጥረት አድርጎ ይሄንን ሹመት ማቅረቡ ባላቸው ኳሊፊኬሽን እና በነበራቸው ጥሩ ምግባር የተመረጡ ሰዎች ስለሆኑ ይሄንን ነገር ያሳካሉ ብዬ እምነት አለ። በጠቅላይ ሚኒስትሩ የቀረበው እይታ በአጠቃላይ በጥልቀት የመታደስ ሂደቱ ውጤት የመጀመሪያው ዝም ሂደት የሚያሳየን በቅንጅት ለመምራት ብቃትም የስራ ልምድም ቁርጠኝነትም አላቸው ተብሎ ነው የቀረቡት። እኛም ስንገመግመው ከቀረበው ህይወት ታሪካቸው የስራ ልምዳቸው ስንነሳ ይሄን ያሟላ ነው ብለን እናስባለን። እነዚህ የተለያዩ ዶክተሮችና ፕሮፌሰሮች ከተለያዩ ብሔር ብሔረሰቦች የተውጣጡ መሆናቸውም ህብረ ብሔራዊ አንድነታችንን የፌዴራሊዝሙን ገጽታ በትክክል ሊያንጸባርቁ የሚችሉ
አይነት አወቃቀር ክቡር ጠቅላይ ሚኒስትራችን ይዘው በመምጣታቸው በጣም ተደስተናል ማለት ነው። አገራችን በሁሉም ዘርፍ ለመለወጥ የጀመረችው ጉዞ በጣም በርግጥም ለውጥ ለማስመዝገብ እየተሰራ ያለ መሆኑ የሚያሳዩ ጉዳዮች ናቸው። በተለይም ከወጣቶች ተጠቃሚነት አንጻር ከዲሞክራሲ ተቋማትን ከማስፋት አንጻር የምርጫ ህጉን ከማሻሻል አንጻር ህብረተሰቡን በአጠቃላይ በሀገሪቱ ጉዳዮች ላይ ኢንጌጅ ከማድረግ አንጻር የቀረቡ ጉዳዮች በጣም ወሳኞች ናቸው። በህዝብ ውስጥም አነጋጋሪ የነበሩ ጉዳዮች ናቸው። ምክር ቤቱ ከክቡር ፕሬዚደንቱ ንግግር ከዛም በመቀጠል የመንግስታቸውን አቋም ለመግለጽ ክቡር ጠቅላይ ሚኒስትሩ መጥተው ዛሬ ባደረጉት መግለጫ ላይ በመመስረት እንደ ድሮ ሳይሆን በምክር ቤት አሰራር እና የአባላት ስነ ምግባር ደንቡ መሰረት በወር አንድ ጊዜ ክቡር ጠቅላይ ሚኒስትሩ ተገኝተው ለሀገሪቱና ለምክር ቤቱ ጫጭር መግለጫዎችን የሚሰጡበት በዚህም የተፈቱና ያልተፈቱ ችግሮች እየተለዩ የሚሰሩበት ችግር ያለባቸው ማነቆ ያለባቸው ነገሮች ላይ ሰፊ ርብርብ የሚደረገው ለህዝብ ጥያቄዎች ፈጣን እርምጃ የሚሰጥበት ሁኔታ እንደሚኖር ግንዛቤ ወስደናል። በዚህ ረገድ የቁጥጥር ክትትሉም ጠንካራ ለማድረግ የምክር ቤት አባላት ጠንካራ ዝግጅት ያደረግንበት ወቅት ላይ እንገኛለን። ተመልካቾቻችን ቀደም ሲል በዜናችን መጀመሪያ ላይ ስለ ካቢኔ መረጃ ላይ ስለ ካቢኔ ሹመት መረጃ ላይ በቀረበው ዝርዝር መረጃ ላይ ተጨማሪ ማብራሪያ ያስፈልገባቸው ለማተኮር እሞክራለሁ። አቶ ከበደ ጫኔ በጠቅላይ ሚኒስትር ጽህፈት ቤት የህዝብ ግንኙነት አማካሪ ሚኒስትር ነበሩ። አሁን ደግሞ ወደ ገቢዎች እና ጉምሩክ ባለስልጣን ኃላፊ ሚኒስትር ሆነው ተሹመዋል። ዶክተር አምባቸው ደግሞ ከኮንስትራክሽን ሚኒስትርነት ወደ ከተማና ቤቶች ልማት ሚኒስትር ሆነው ተሹመዋል። ተመልካቾቻችን እንግዲህ የካቢኔ ሹመት የተመለከተው የምክር ቤቱ ውሎ ከምሽት 3 ሰዓት ዜና በኋላ የሚቀርብ ይሆናል። ተከታተሉን ጋብዛለን። በእኔ በኩል የነበሩት ዜናዎቻችን እነዚሁ ነበሩ። መልካም ቆይታ።